የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ አጭር የህይወት ታሪክ በላቀ ምግባር፣ በጠለቀ ተግባር፣ በታመቀ ፍቅር፣ በእንግልት ማህደር፣ በትዕግስት መዘውር የገዛ ነፍስን በቁም ነጥቆ ለቸሩ ፈጣሪ ለማህበረሰብና ለሀገር መስዋዕትነት አድርጎ መባጀትም መዋጀትም የጥቂቶች የልዕልናና የቅድስና መስፈሪያ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የዚህ ተወካይ ከዛም በላይ የሀገር ቀለም እና ልክ የዘመናት መልክ አድባረ ታሪክ የትውልዶች ድልድይ የእውቀትና የመልካም ጠባይ ሙዳይ የደጋግ ሺዎች ብቃይ ና ቀጣይ ሰባዊ ፀሐይ በሁለንተና ሁሉን ዜጋ አገልጋይ የሀገር ጥንታዊ ጥሪት የሚጨበጥ ትውፊት የሚዳሰስ አገረ ሰባዊ ድባብና ቅርስ ቢጤ አልባ ሰባዊ ሀብት ብርቅዬ የሆል ህያወረት አንጡራ ሊቀ ሊቃውንት ህብረ የሃይማኖት ብሔርና የፖለቲካ አስተሳሰብ የማይቀራናቸው የሀገር እናት የዜጎችን መጠለያ ማህፀን ነበሩ። እኚህ ድንቅ የዘመን ቡራኬ ስብዕና ባጋጠማቸው ህመም ምክንያት ህክምናቸውን ሲከታተሉ ቆይተው በ94 ዓመታቸው ጥቅምት 9 2018 ዓ.ም ከዚያ ዓለም ድካም አርፈዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከአባታቸው አቶ ኢድሪስ ዘለቀና ከእናታቸው ከወይዘሮ መነን ሽፋው እንደ ኢትዮጵያ አቆጣጠር በ1924 በወሎ ቦረና ገነቴ አካባቢ ልዩ ስም ዳሎታ ተብሎ በሚጠራው መንደር ተወለዱ። ለአባትና ለእናታቸው አራተኛ ልጅ ነበሩ። እናትና አያታቸውን በልጅነታቸው ተነጥቀው ነው ያደጉት። በእድገታቸው ወቅት የመንፈሳቸው ምሬት በቤተሰብ ስስትና ስለንቦናዊ ቅኝት ቢታጠርም ወሰኑን ሰብረው እስከ ህልፈት ለተንጸባረቁበት የህይወት ዳና ራሳቸውን ሰጡ። ከምቾት አጽድ ወጥተው ከስጋ ድካም ጋር የሚጸድቁበትን እጣ ፈንታ ገለጡ። እረኛም ገበሬም ነጋዴም ለመሆን የሞከረው ልጅነታቸው መጽደቂያ ፍኖቱን ግን እውቀት፣ ትምህርትና ስርዓት የነገሰበት አምባ ነበር። ይህም በብዙ ፈርጅ የሚገለጥ የሚበየን የሚሰነድ ቡቃያ ያለው ሙፍቲ ሐጂ ዑመር ገነቴ ዳሎታ ከሼህ ከማል እሸቴ የቅዱስ ቁርአንን ከፊል ነቢብ ተማሩ። ለገሂዳ ከሼህ አሊ ገመች የቅዱስ ቁርአን ነቢብ ስነ መለኮት ትምህርት ገበዩ። ወደ ዳሎታ ተመልሰው ከሼህ ከማል የሐነፊ ፊቆህ ስነ ህግ አገባደዱ። ደላንታ ወደ ሼህ አሊ አደም አቅንተው ቀሪ የፊቆህ እውቀትን ሰነቁ። ወደ ዳሎታ ተመልሰው ከሼህ ዮሱፍ ተሰማ የፊቆህ ስነ ህግ ዝግጅት አጠናቀቁ። በመቀጠል ወደ ቦረና ጉሻት ሂደው በሼህ ጡሃ በየምድሪ አማካኝነት የነሁ የሰዋሰው ትምህርትን ጀመሩ። ወደ ከቶ አምርተው በአብየ ዘርፉ መምህራናቸው በሼህ አብዲል አህመድ በሽር አጠናቀቁ። ጉዟቸውን ሳያነጥፉ ወደ ቦሩባ ገዳ ተጉዘው በሼህ የህያው ሰይድ አማካኝነት የቅዱስ ቁርአንን ተፍሲር አንድምታ ገበዩ። በመጨረሻም በደሴና በአዲስ አበባ ከተማዎች ከሐጂ ሙሐመድ ሳኒ ጠቢብ ዘንድ የሐዲስ፣ የመንጢቅ፣ የበላሃ፣ የሐሩድ፣ በዲኤ፣ የእስቲአራ፣ የማያኒ፣ የሂከም የትምህርት ዘርፎችን ቀሰሙ። በዚህ ሂደት አእምሯቸውንና ልቦናቸውን ካለመለሙ በኋላ መንፈሳዊ ቁመናቸውን ወደ ማነጽ ተሸጋገሩ። ከሼህ ሐሰን ፍቃድ የተለያዩ ዕለታዊ ውርድ መዘክር አገኙ። እንደ አብራሄ በሚቆጥሯቸውና በዘጠነኛው የኢትዮጵያ አሊሞች ሊቀ ሊቃውንት የበላይ ጠባቂ በሳልሳዊ ዳኒ ሼህ መሐመድ ዘይን በኩል የአስካር የህልዋ ጽሞናና ተመስጦ ሙሉ ፍቃድ ወረሱ። በሼህ አህመድ ኑር አበል ጀማን ጀማ አማካኝነት ቋሚ ተጨማሪ የዚከር ወረት የማካተት ዕድል አገኙ። በሼህ መሐመድ ኮሬብ እንዲሁም በየመናዊ በሼህ ሰይድ አህመድ አሊ የመኒ አማካኝነት መንፈሳዊና መለኮታዊ ቅዱስ ንባቦችን ለመከወን የሚያስችል ችሮታንም አገኙ። ይህም ሂደት በ13 መምህራን ድጋፍ በ38 ተከታታይ ዓመታትና የሙሉ ጊዜ ጥረት ተጠናቀቀ። ሙፍቲ ሐጂ ዑመር ኢድሪስ መምህር ሙድሪስ ሙዓሊም የሆኑት ገና በመሪነታቸው በደረስነታቸው ወቅት ነው። ምንም እንኳን ምቾትና ተድላ ያልነበረ ቢሆንም የረፍት የቤተሰብ ዚያራ፣ የግል የትምህርት ክትትል ትኩረታቸውን ቀንሰው ለኩዮቻቸውና ለቤታቾቻቸው ያወቁትን ያካፍሉ ነበር። በዳሎታ በደላንታ ከቶ የእውቀት ማዕከል የከፍተኛ ደረጃ ማዕረግ አግኝተው በርካታ ዓለሞችን ማስተማር ችለዋል። በእውቀት መምህራኖቻቸው ተገምግመው ተመጣጣይ የመምህርነት ቁመና ሲያገኙ በ1958 በ1959 በ1960 ከሶስት መምህራኖቻቸው የመምህርነት ፍቃድ አገኙ። በአዲስ አበባ ከተማ በ1960 ጀምሮ መስከረም 2018 ዓ.ም ድረስ በአንዋርና በኑር መስጂዶች በበኬና በሰፈራ አካባቢ ባቋቋሟቸው የእውቀት ማዕከላት እልፍ አእላፍ ከሁሉም የኢትዮጵያ ክፍል የሚጎርፉ እውቀት ፈላጊዎችን ያስተምሩና ለመምህርነት አብቅተው ያሰማሩ ነበር። ይህንን ሲያደርጉ ከየትኛውም አካል ደሞዝ ሳይጠይቁ በተለይም ኑሯቸውን ማደላደል ከቻሉበት ጊዜ ወዲህ ደግሞ የደረሳዎችን መሰረታዊ ፍላጎት ራሳቸው እያሟሉ ያገለግሉና ትውልድን ያለሙ ነበር። ተቀዳሚ ሙፍቲ ሐጂ ዑመር የእውቀት የሃይማኖትና የማህበራዊ አገልግሎት የሚሰጡ ተቋማትን በመመስረት ሂደት የላቀ ተሳትፎ አላቸው። በ15 ዓመታቸው መስጂድ ኸልዋ የሻቸውን የመኖሪያ ቤት ብቻቸውን በግል ጉልበትና ግብዓት መመስረት ችለዋል። ከዚያም ወዲህ እስከ ህልፈታቸው ወቅት በአዲስ አበባ 9 መስጂዶች፣ በገጠሩ የኢትዮጵያ ክፍል በመቶች የሚቆጠሩ በርካታ የእውቀትና የአምልኮ ተቋማትን በቀጥታ
በነፃና በሙሉ ድጋፍ እንዲሁም በማስተባበር መስርተዋል። በ1960 የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት ሲቋቋም ከቀዳሚ አባላት መካከል በመሆን በተቋሙ ግንባታ ሂደት እስከ 2014 ዓ.ም ድረስ ደማቅ አሻራ አስቀምጠዋል። ለተቋሙ ህጋዊ ተክለሰውነት በማጎናጸፍ ጥረት ውስጥም የጎላ ስኬት አስመዝግበዋል። የእስላማዊ ባንክ፣ ሚዲያዎችና የበጎ አድራጎት ድርጅቶች እንዲመሰረቱ ብሎም እንዲስፋፋ በማበረታታት ተጠቃሽ ናቸው። ሙፍቲ ሀጂ ዑመር በደረስነታቸው ወቅት በተለያዩ የእውቀት ማዕከላት ለረዥም ጊዜያት አሞጣይ አስጠኝ ሆነው ደረሳዎችንና የእውቀት ማዕከላትን መርተዋል፣ አስተዳድረዋል። 1959 ዓ.ም ወደ አዲስ አበባ ካቀኑበት ጊዜ ወዲህ ደግሞ ከ1960 ጀምሮ በኑር መስጂድ ለ16 ዓመታት በምክትልነትና ለ3 ዓመታት በዋና ኢማምነት በ1967 የቀዳሚው የእስልምና ጉዳይ ጠቅላይ ምክር ቤት መስራች አባልና የቀዳሚው የኢትዮጵያ አሊሞች ጉባኤ ሰብሳቢ፣ የቀዳሚው የኢትዮጵያ አሊሞች የፈቲያ ኮሚቴ መስራችና አባል፣ የሀገር አቀፍ የዑለማ ጉባኤ ሰብሳቢና ሙፍቲ የነበሩ ሲሆን በዚሁ ወቅት በ11 ዓመታት ውስጥ በ58 የኢትዮጵያ ከተሞች ተዘዋዝረው በሙስሊሞች መካከል እንዲሁም በሙስሊሞችና በሌሎች ወገኖች መካከል ከ130 በላይ ለቅራኔና ለግጭት የጋበዙ አጀንዳዎችን እልባት መስጠት ችለዋል። የአዲስ አበባ የእስልምና ጉዳዮች ጠቅላይ ምክር ቤት ምክትል ሰብሳቢና ለ9 ዓመታት ዋና ሰብሳቢ፣ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡምራ ዘርፍ እንዲሁም የዳዋና የትምህርት ዘርፍ ተጠሪ፣ በ2010 ዓ.ም በተቋቋመው የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ዋና ሰብሳቢ፣ ከ2011 ዓ.ም እስከ 2014 ዓ.ም የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ ከ1960 እስከ 2018 ዓ.ም ድረስ በተለያዩ መስጂዶች በመምህርነት በስነ ምግባር ማነጽና በመካሪነት አገልግለዋል። በሌላ በኩል በብሔራዊ የሰላም፣ የእርቅ፣ የሽምግልና፣ የአስቸኳይ ጊዜ እርዳታ ኮሚቴዎችና ቡድኖች አባልና አስተባባሪ በመሆን ያገለግሉበት አጋጣሚም ሰፊ ነው። ሙፍቲ ሀጂ ዑመር በደራሰነት ዘመናቸው በድምሮ ከ370 በላይ ድርሳናትን በእጃቸው ገልብጠው ጽፈዋል። ከ80 በላይ የአረበኛና የአጀም የግጥም መድብሎችን አዘጋጅተዋል። እንዲሁም ለህትመት ያልበቁ የኢትዮጵያ አሊሞች ዝክረ ታሪክ በአረበኛ፣ የራሳቸውን ግለ ታሪክ በአረበኛ፣ 7 የአማርኛ ትርጉም መጻሕፍትን፣ የቅዱስ ቁርአንን የአማርኛ ሰፊ ማብራሪያና ትንታኔ አዘጋጅተዋል። ከዚህም ባሻገር የቅዱስ ቁርአንን ትንታኔ ጨምሮ ሌሎች የነጻ መሰናዶችን ከ360 በሚበልጡ ሲዳዎች እንዲሰነዱ አስችለዋል። ሙፍቲ ሀጂ ዑመር እንደ ገለልተኛ ፀሐይ አንጸባራቂ የህይወት መርሆች ነበሯቸው። ሰውነት ይቀድማል፣ ፈጣሪን አናሞኘው፣ የልባችን ይመለከታል፣ እንስሳ አምሳያውን በማይጎዳበት ስነ ተፈጥሮ ሰው ሰውን እንዴት ይጎዳል? የሀገር ችግር በጥሩ መሪ በጥሩ ተመሪ ይቀረፋል። ሰውን የሚጠቅመው ወይም የሚጎዳው ዘሩ ሳይሆን ስራው ነው። አንድነት ይበጃል፣ መተባበር ይጠቅማል፣ ሳይርበን አንብላ፣ ስንበላም እስክንጠግብ አንመገብ የሚሉና በቀላሉ እዝነ ህሌናን ዘልቀው ስነ ልቦናን ጥሰው የሚቆጣጠሩ የህይወት መርህ ነበሯቸው። ሰርቶ በማብላት ጠንክሮ በመስራት አግኝቶ በማካፈልና ለሌሎች በመኖር ተግባራቸውም ህያው ተምሳሌት ናቸው። ኢትዮጵያ ከአንደበታቸውን ሳይዘነጉ ከዱዓቸው ሳያጎድሉ የእንባ ዘለላቸውን ሳይከትሩ ለሀገር ታምነው በሀገር ፍቅር ተሸምነው ኑረዋል። ባድዋ የተሰዉ አጎታቸው አርበኛ ፋርስ ቱፋን በክብር ኩራት ከማመስገን ጀምሮ በታላቅ የህዳሴ ግድብ ዙሪያ ከግብፃውያን አቻ ሊቀ ሊቃውንት ጋር በአደባባይ እስከ መሟገት የሚወሳ ተጨባጭ በረከት አላቸው። በአስቸጋሪ ወቅቶችም ለሁሉ ኢትዮጵያውያን የሚበጅ አቅጣጫ በመስጠት መንፈሳዊ ግሳጼና ለበጎ ስራ ቡራኬ በመገስገስ ለሀገር ሽግግር እንዲሁም መረጋጋት ንጹህ ድርሻ አላቸው። ለሀገር ልማት ለውጥና እድገት ሁለንተናዊ ተባባሪ የማድረጋቸው ሚስጥር የሀገር ፍቅር ነው። ከ12 በሚበልጡ መካከለኛ ምስራቅና የምዕራቡ ዓለም ሀገራት በተዟዟሩበት ወቅትም ሀገራቸውንና ባህላቸውን የሚያፈነጥቁ መልእክትና አለባበስ ከማቅረብ ተቆጥበው አያውቁም ነበር። አዲሱ ትውልድ ሀገሩን እንዲያፈቅር፣ ሁሉም ዜጋ ለሀገሩ እንዲተባበር ከመምከር የታቀቡበት ጊዜ አልነበረም። በቀደምት ሊቀ ሊቃውንት ከፍተኛ ማዕረግና ምስክርነት ያገኙት ለ10 ዓመታት ባበረከቱት ነፃ ሁለንተናዊ ግልጋሎት በሁሉም ኢትዮጵያውያን ዜጋ እንዲሁም ሃይማኖተኛና ፖለቲከኛ ዘንድ አንጸባራቂ ልባዊ ምስጋና የተጎናጸፉት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በ1966 በመሰረቱት ትዳር 9 ልጆችን ያፈሩ ሲሆን እልፍ አላፍ አሊሞችንና ደረሳዎችን እንዲሁም የእውቀት ማዕከላትን መተካት ችለዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በእግራቸው ተጉዘው ያከናወኑትን ጨምሮ 40 ጊዜ የሀጂ ስነ ስርዓት አከናውነዋል። እስከ መስከረም 2018 ዓ.ም ድረስ አካላዊ፣ አእምሮአዊ፣ መንፈሳዊ ንቃታቸውን እጅግ የተሟላ ነበር። ከሳምንቶች በፊት ባጋጠማቸው ድንገተኛ ህመም ምክንያት የህክምና ክትትል ሲያደርጉ ቆይተው ጥቅምት 9 2018 ዓ.ም ከዚህ ዓለም አርፈዋል። አላህ የጀነት ያድርጋቸው። ህዝበ ሙስሊሙንም አራዊቱ ፊታቸውን ያስቀጥል። የሀገር መሪዎች፣ የሃይማኖት አባቶች፣ ሙፍቲና መሰሎቻቸው የደከሙለትን ሰው ተኮር እሴት የዘወትር መመሪያ አድርገው መንፈሳዊ መሪያቸውን ያስታውሱ። ለሀገር ሰላም፣ እድገት የመንፈሳዊ መሪዎች አርአያነት ይቀጥል። ሰላም፣ ፍቅር ለሁሉም ይስፈን።